ምርት ትስስር ላይ በተደጋጋሚ ከብዙ ክላስተር አምራቾችና ከጅምላ ነጋዴዎች ጋር ውል ትስስር ይዘናል። ግን ተፈጻሚ ነው የሚለው አይደለም፣ ተፈጻሚ እየሆነ አይደለም። ውልና ትስስር ከያዝኩባቸው ቦታዎች ለምሳሌ ወንበርማ ከአንድ ጅምላ ነጋዴ ጋር ከዛሬ 3 ዓመት 4 ዓመት በፊት ነው ትስስር የያዝነው። እስካሁን ድረስ ከእሱ ጋር በቋሚነት ትስስር ይዘን እየሰራን ያለ የዞን ንግድና ገበያ ልማት ባለሙያ ይመስለኛል አቶ አዴ ነው አብሮ የነበረ ከአሁን በፊት እሱ ጋር ብዙ ጊዜ መረጃ እንለዋወጣለን። ምስራቅ ጎጃም ደብረ ኤልያስ በተመሳሳይ ትስስር ከያዝንባቸው 2 ወረዳዎች ነው እየሰራን ያለ ነው። ሌሎቹ ግን ትስስር ይዘናል፣ ውል ይዘናል። ወደ ገበያ ለመምጣት ግን ጅምላ ነጋዴዎች የሚሆኑ ክላስተር ባለሙያዎች ፈቃደኛ አይደሉም። ምንድነው የሚያደርጉት? ምርቱን ይይዙታል። እኛ ምርት የምንፈልገው ዛሬ ላይ ነው፣ ምክንያቱም ፕሮሰስ እያደረግን ያለ ነው። ነገ ከነገ በኋላ ዋጋ ሲጨምር ነው የሚደውሉት። ምርቱ እየጨመረ በሄደ ቁጥር ራሳቸውን ፕሮፊት ለማሳደግ ነው እነሱ እንትን የሚሉት። ሲቀጥል ደግሞ በክላስተር ዙሪያ ሸንዲ ወንበርማ እስከ እንትን ድረስ ወገዳ ድረስ ይጃሉ፣ ደብረ ኤልያስ እስከ ጓይ ድረስ ይጃሉ። ከክላስተር ባለሙያዎች ጋር አብረን ተወያይተናል። እሱም ተፈጻሚ ያልሆነ እንትንም ዋሪ ዘርቃ ድረስ እንደሄድ ስሙ ጠፋብኝ። አንድ የግብርና ባለሙያ ነበረ፣ ከእሱ ጋርም ተነጋግረን ቀን እየቀጠም በወቅቱ ጉዳይ መሄድ አልቻለም። አሁንም ቢሆን ነገ ከነገ በኋላ ማለት የምፈልገው ራሱን የቻለ የጥራት ፓራሜትር አለው። ስንዴ በመሰረቱ ለእኛ ለዱቄት የምንጠቀመው ከ75% በላይ የሚሆነው ሀርድ ነው። ስለዚህ ሀርድ ስንዴ ከ25 እስከ 32% የግሉቲን መጠን አለው። ያንን ፓራሜትር የሚያሟላ ከሆነ የፕሮቲን መጠን አለው፣ የኢምፒውሪቲ መጠን አለው፣ ሄክቶሊትር ዌት አለው። እነዚህን ፓራሜትር የሚያሟላና ጥራቱን የሚያሟላ ከሆነ እኛ ትስስር ፈጥረን ለመስራት ዝግጁ ነን። ነገም ዛሬ አሁን ላይ እየሰራን ያለ ነው። ሁላችሁም የምታውቁት ነው። ቀን እንኳን መብራት ተስቴነው ስለዋራ ብዙውን ጊዜ አንሰራም። ቀን መብራት ቢመጣ እንኳን ግማሽ ሰዓት ፈረቃ ነው ያለ። ግማሽ ሰዓት ፈረቃ እኛ የምንጠቀመው የማሽኑ ጌጅ አለ። ማክሲመም ከ350 በላይ ነው ጌጁ ልንጠቀመው ይችላል። መብራት በመጠቀም ባል ካልሆነ መብራት ሲመጣ ፓወር የሚመጣው እኛ 200 እና 250 ነው። እሱ ደግሞ እንኳንስ የማሽኑን የፋብሪካውን ዲናሞ ሊያንቀሳቅስ ይችላል። ወፍጮ ቤቶችም እንኳን ያለውን ፓወር ስቶቭ እንኳን ራሱ እናንተ የምታውቁት ነገር ነው። ስለዚህ እሱ ዘላቂ መፍትሄ ተወስዶ 2 ዓመት 3 ዓመት በፊት ስንሰራው በነበረው አቅም መስራት ብንችል ለወረዳው ሸማች ማህበረሰብ ድጋፍ የማናደርግበት ምንም አይነት ነገር የለም። አሁን ላይ ግን ስራ እየሰራን ነው ማለት አይቻልም። እየሰራን አይደለም። አንደኛ በናፍጣ ነው የምንጠቀመው። ናፍጣ ዛሬ 131 ብር ነው። ኩንታል ስንዴ ስንት ብር የሚገዛ እናንተ የምታውቁት ነው። ዱቄት ስንት ብር የሚሸጥ የምታውቁት ነው። አንድ ኩንታል ስንዴ በፐርሰንት የሚወጣው ዱቄት 73% ነው። 73 ኪሎ ነው ከአንድ ኩንታል ስንዴ የሚወጣው። ስለዚህ ያን ሂሳብ ብትሰሩ ዜሮ ፕሮፊት ነው እየሰራን ያለ ነው። ሰራተኛ ከአሁን በፊት ከ50 ከ60 በላይ ሰራተኛ ነበረ። ዛሬ ላይ ግን ያሉ ሰራተኞች 20 ምናምን ናቸው። 20 ነው 22 አካባቢ። አቅማችሁ ተስተካክለው ወደ ስራ ከገባን ትስስር የሚባለውን ነገር የክላስተር መሪዎችን ድጋፍ አድርገን ማንሰራበት ወይ ትስስር ይዘን ማንቀጥልበት ምንም አይነት ነገር የለም። ከዚህ በፊት ጥቅል ብዙ ጥያቄዎች ተነስተዋልና የተወሰነ ሀሳብ ለመስጠት ምናልባት ቀደም እንደዋጋ አካባቢ ሌሎችም ምላሽነት ያነበረ ከፓወር ጋር ተያይዞ እሱ ችግሩ ያውንም ሳይሆን የቆየ ነው። ችግሩን ለመፍታት ደግሞ መንግስት ትኩረት ሰጥቶ እየሰራ ነው ያለ። በነገራችን ላይ አሁን የፓወር ችግር አይደለም የገጠመን ያለ ያ ሊሸከም የሚችል መሰረተ ልማት ነው። ያ ደግሞ ከዚህ ከአምሮት ጋር ተያይዞ ሳብስቴሽን የተባለ ነው ያለው። እሱኛው ከዚህ ከካሳ ጋር ተያይዞ ከአርሶ አደሩ ጋር እንደ ዙሪያ ወረዳ መሬት ጽሕፈት ቤትም ይዞ እየሰራ ያለ ነው። እሱ በቅርብ ጊዜ የሚስተካከል ነው እና መሰረተ ልማት ችግር ነው የገጠመ። ኢቨን ፍኖተ ሰላም ብቻውን የራሱን ሳብስቴሽን እንትን እያለ ነው ያለ ከተማው ራሱ ማለት ነው። ስለዚህ ይሄ ቀጣይ በቅርብ ጊዜ ይስተካከላል። ከዚያ ጋር ቢታይ የሚል ሀሳብ ነው ያለ። የገበያ ትስስር ግባት ላይ ከወንበርማና ደብረ ኤልያስ ነው ቅድም የሰማሁትና ዋይመት ደንበጫ ዙሪያ ላይ አሁን በቆሎና ስንዴ ደንበጫ ወረዳ የሚያመርት ሌላ ወረዳ ላይ የለምና አሁን ቅድም ማስተካከል የነበረ ባለሙያው ምርት አምርተው ይይዛሉ፣ ዋጋ ሲወደድ ይደውልናል የሚል ሀሳብ ነው ያለ።
ለምንድን ነው ምርቱ ከመመረቱ በፊት ቅድመ ውል ማያያዝ ለምንድን ነው የሚል ሀሳብ ስላለ እንደዚህ ነገሮችን ገበያና ግብይት ጽሕፈት ቤትም እነ ዋጋ ጋር ያላችሁ ባለሙያዎች ቀድሞ ውል መያዝ ማለት ነው። ይህን ዋጋ አስቀምጦ ማለት ነው። ጥራቱን የጠበቀ እኛ በምንፈልገው ፓራሜትሮችን የሚያሟላ ምርት ታመርታላችሁ፣ በዚህ ያህል ብር እንገዛለን ብላችሁ ገና ከመዘራቱ በፊት ማለት ነው። ያን ደግሞ የግብርና ባለሙያ ክትትል አድርጎ ከእርሻ እስከ ምርት እንዳይባክን እስከሚሰበሰብበት ድረስ ያለውን ነገር ቅድሚያ አሰራር ይጠይቃልና ቀድሞ ውል መያዝ ቢፈለግ አሁን አንደኛ ትራንስፖርት ኮስቱ ይቀንሳል ብዬ ነው። ደንበጫ ዙሪያ ወረዳ ላይ እና ከወንበርማ ማምጣቱ በጣም ልዩነት ስላለው ብዬ ነው። ስለዚህ እናንተ የምትፈልጉትን የምርት አይነት ይህን ሰሊጥም ከሆነ ሰሊጥ፣ ባቄላም ከሆነ ቦለቄም ከሆነ በተመሳሳይ ይህን እንፈልጋለን እና ብላችሁ ቅድመ ውል እያለ እዛ ውስጥ የግብዓት አቅርቦት ችግር ይገጥማል ብዬ አላስብና በዚያ መንገድ ቢታይ የሚል ሀሳብ አለ።